ኢትዮ ቴሌኮም በአዲስ አበባ ከተማ ሰሜት ፍየል ቤት አካባቢ የተገነባውን ሶስተኛውን እጅግ ፈጣን የኤሌክትሪክ መኪና ቻርጅ ማድረጊያ ጣቢያ በይፋ ወደ ስራ አስገብቷል። በሶስተኛ ምዕራፍ ተጠናቆ ወደ ስራ የገባው ጣቢያው በሰው ሰራሽ አስተውሎት የተደገፈና እጅግ የላቀ ቴክኖሎጂም ነው። የኤሌክትሪክ መኪና ኃይል መሙያ ጣቢያው በአንድ ጊዜ እስከ 16 ተሽከርካሪዎችን የማስተናገድ አቅም ያለው በመሆኑ ለአሽከርካሪዎች ቀልጣፋ አገልግሎት ለመስጠት እንደሚያስችል የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬው ታምሩ አውስተዋል። 165,000 ቀላል አይደለም። ባጠረ ጊዜ አዶፕሽኑ በኢትዮጵያ የኤሌክትሪክ መኪና በጣም የፈጠነ ነው ማለት ወይም ፋስት ነው ማለት የምንችልበትን ደረጃ ያሳያል ብዬ ነው ማስበው። አስተማማኝ የሆነ ሪላያብል ኢንፍራስትራክቸር በገነባን ቁጥር በሰፊው ኢኮኖሚያችንን የሚያግዝ ማህበረሰባችን ላይ ያለውን ችግር የሚያቀልል ስራዎችን እንሰራለን ማለት ነው። ሶስተኛው ስቴሽናችን 16 ዲስፔንሰሮች ያሉት ነው። እዚህ በፊት ለፊታችሁ የምታዩት ማለት ነው። እንግዲህ በተመሳሳይ ሰዓት 16 መኪኖች ቻርጅ ማድረግ የሚችሉበትን አቅም የገነባንበት ነው። ቀደም ያልኩት ሁሉ የጠቀስኳቸው ፊቸሮች ያሉት ነው ማለት ነው። ስለዚህ እስካሁን ባየነው ሁኔታ በጣም ሬር ኬዝ ካልሆነ በስተቀረ 24 ሰዓት በቀን 7 ቀን በሳምንት እንደዚሁም 365 ቀን የሚሰራ መሆኑን ኢንፍራስትራክቸሩ ያረጋገጥንበት ነው። ለዛ ነው ሪላያብል የምንለው ማለት ነው። ስለዚህ አድቫንስ ያደረጉ ቴክኖሎጂዎችን ደግሞ እዚህ ላይ እያከልንበት እንቀጥላለን። ከየካቲት 4 ቀን 2017 ዓ.ም ጀምሮ አገልግሎት መስጠት በጀመሩት ሁለት የቻርጅ ጣቢያዎች አማካይነት ከ165,000 በላይ ለሚሆኑ የኤሌክትሪክ ተሽከርካሪዎች አገልግሎት መስጠት መቻሉን ዋና ስራ አስፈጻሚዋ ተናግረዋል። ይህም ከ6 ሚሊዮን በላይ ኪሎግራም ካርቦን ኦክሳይድ ወደ ከባቢ አየር እንዳይለቀቅ ለመከላከል አስችሏልም ነው ያሉት። በጣቢያዎቹ የተገጠሙት 16 እጅግ ፈጣን የኃይል መሙያዎች እያንዳንዳቸው እስከ 180 ኪሎዋት በሰዓት የሚደርስ የመሙላት አቅም ያላቸው ናቸው። አሽከርካሪዎቹ አገልግሎቱን በራሳቸው ማግኘትና ክፍያቸውንም በቴሌብር ሱፐር አፕ መፈጸም እንደሚችሉ ተመላክቷል። ኢትዮጵያ ዲጂታል ትራንስፎርሜሽን እያፋጠነች ነች ያለችው፣ ምንም ጥርጥር የሌለው ይሄም የዛ አንድ አካል ነው ማለት ነው። ስለዚህ በአዲስ አበባ ብቻ ሳይሆን በክልሎችም ላይ ይኖረናል ማለት ነው። ስትራቴጂክ ሆነን እየሰራንን ያለ ነው። ግሪን ኢንፍራስትራክቸር ስንል ግሪን ኢነርጂ ስንል በርካታ ስራዎች መሰራት አለባቸው። ደስ የሚለው ግን ፓሽኔት የሆኑ በጣም በዚህ ዙሪያ ላይ አንዳንዴ ለዛም ነው የፈጠን ነው። በነገራችን ላይ እኔ ስለሆንኩ አይደለም፣ ቤታችን በጣም ለኢነርጂ ፓሽናቸው ለየት ያሉ ልጆች አሉን፣ ባለሙያዎች አሉን፣ ኃላፊዎች አሉን። ስለዚህ አዳዲስ ነገሮችን ከኢነርጂ ረገድ ለመማርም ተግባራዊ ለማድረግ ያው ቅርብ ነን። በዚህም ዙሪያ ላይ ጥሩ ስራ እየሰራነን ያለ ነው። የሌሎች አካላት እገዛ የሚያስፈልግበት ምንፈልጋቸው ነገሮች አሉ፣ ምናሳውቃችሁ ይሆናል። ግን አልቲሜትሊ እንዳልኳችሁ ነው፣ ሰው ነው መዳረሻችን። ለሰው ልጅ ምቹ የኑሮ ሁኔታን መፍጠርና አይደል የህይወት ኳሊቲ አይደል ማሻሻል ነው። በዛ ዙሪያ ብዙ እየሰራን ነው ለማለት ነው።